ተናችሁ ደግሞ አላፋት ዝማሬ ሂድ ያላችሁኝ ራሳችሁ አለ። እናንተ ህዝብ እኮ ነው የጋበዘኝ ታውቃለህ። ማንም አልጋበዘኝም። እናንተ ናችሁ በቃ አላፋት ዝማሬ ደሜ ሂድ፣ አላፋት ዝማሬ ደሜ ሂድ አላችሁ። ሄድኩ። ደሜ ስገድ፣ ደሜ አርብ ስገድ አላችሁ። ሰገድኩ። ስለዚህ በሆነ መድኃኒዓለም እግዚአብሔር ከረዳኝ እጠመቃለሁ። ከዛ በኋላ አደባባዮችን ለተከታታይ ወራቶች ኦርቶዶክሳዊ ወጣቶች ትነሱና እዚህ ህዝቤን ግራ የሚያጋባው ፒፕል እንሄድና እንውጠዋለን። እንደዚህ ዋጥ ከዛ ራሱን ገቢ እናደርገዋለን። ወደ ቤተክርስቲያን ገቢ ራሱን ገቢ። ዛሬ የሚገርም ቀን ነበር። የሚያምር ቀን። የዛሬዋን ቀን መቼም አረሳትም። ጌታ ምስክሬ መቼም ነው እኮ የምላችሁ። መቼም ለመሰላችሁ እኔ አሁን አይታችኋላ። እኔ አሁን የሆነ በኬሮፍ የምንቀሳቀስ ሰው አይደለሁም። በኬሮፍ የምንቀሳቀስ ሰው አይደለሁም። ኬሮፍ ምናምን አያስፈልገኝም። መጽሐፍቶች አሉ መዘዝ መጽሐፍቶች አሉ መዘዝ። የሆነ ነገር ካለ መዘዝ። እዚህ መጽሐፍ ላይ ታስታውሳላችሁ? እዚህ መጽሐፍ ላይ ገድለ ክርስቶስ ሳምራን ታስታውሳላችሁ? ምን ተአምር ነበር! ግንቦት ተአምር ነው። ከዚህ በኋላ ይበቃኛል። አርባ ገባ በቃ። አንዳንድ ጊዜ የሰማነው ነገር ወርሶናል። የሰማነው ነገር የሰማነው ነገር ወርሶናል። የሰማነው ነገር ማለት ነው። ይሄ የሰማነው ነገር ውስጣችን ጥላቻ አሳድሮብናል። ያ ጥላቻ ቤተክርስቲያኒቷ የማታስተምረው እኔ አሁን አይተኝ ከሆነ እኔ ማንም ኦርቶዶክስ ቢመጣ የማምንለት የኦርቶዶክስን መጽሐፍ ሲያሳየኝ ነው። እንደዚህ ሳያሳየኝ ቪዲዮ አምጥተህ እኔም ማሳመን አችልም። እና እንደዚህ አይነት ነገሮች እያሳደጉኝ እያበለጸጉኝ መጡ። እኔ ደግሞ ጠይቃለሁ። አይታል ጥያቄ ጠይቃለሁ። ለምን ብዬ እከራከራለሁ። ገባ እንደዛ። እና ይሄ ነው ዘማሪያ። እግዚአብሔር ይመስገን። በእውነቱ በጣም ነው ደስ ያለኝ። ምክንያቱም ዛሬ በቀራንዮ አደባባይ የተሰቀለው መድኃኔዓለም ኢየሱስ ክርስቶስን ስናስብ በእግረ መስቀሉ የነበሩ ሰዎች ነበሩ እኮ። ኦሪትን እናውቃለን፣ ሕግ እናውቃለን የሚሉ እኮ ሰቃልያን ናቸው። ያ ግን ወንበዴ የተባለው ያ ግን አመፀኛ የተባለው ግን ቀድሞ ንስሐ ገባና ቀድሞ ገነት ገባ። እና እግዚአብሔር ጥሪ በጣም ብዙ ነውና ደሜ እንኳን እግዚአብሔር ለዚህ ትልቅ ክብር አበቃ። እንዲህ ገና ደግሞ ብዙ የቤት ስራ አለብህ። ብዙ በሌላ በረት አይደሉ ነገር ግን ላመጣቸው ይገባኛል እንዳለ፣ በዚህ በረት አይደሉ በሌላ በረት ያሉ በጎች ላመጣቸው ይገባኛል እንዳለ እነዛን በጎች ጭምር የማምጣት ኃላፊነትም አለ። ራስን ማዳን ለራስ ነው። ሁለት ደግሞ ሌሎችም ጭምር ማዳንም ስለሚጠይቅ ትልቅ የቤት ስራ አለ ማለት ነው። እንግዲህ መቼ እንደሆነ ጥምቀቱ አላውቅም። በውስጥ ከነገርከን እግዚአብሔር ከፈቀደ መተን ደግሞ እንዲህ ከጎንህ ቆማለሁ። እንግዲህ የግድ ነው ቢለንማ እዛ ላይማ ተገኝተን መታደም አለብን። የደሜ ላይ
እግዚአብሔር ያኮረልን ደሜን በጣም ደስ ስላለኝ ልግለጽ ብዬ ነው። ቅድም ስግደት ላይ ውስጥ ስለነበርን ላይቭ ለመግባት ስለማያመች ነው። ዛሬ ድካም አለ። አዎ ለዛ ነው። መምህር ቢኒያም የሀገሬ ልጅ ነው። ከመምህር ቢኒ ጋር እንነጋገርን። እኔ ማጫጫ እርግጥ አልፈልግም። ዲያቆን የምነግርህ ይህ ማጫጫ ምናምን መገላለጥ ምናምን መስራት ደስ ይለኛል። በክርስትና በነገራችን ላይ የምን መሰለህ ደሜ፣ አሁን ሰው ዝም ብሎ የብሽሽቅ ስላደረገው እንጂ ምንም የተለየ ጥምቀት የተለየ ቁርባን የለም። ብዙ ሰው የሚሸወደው በዚህ ነው። በቃ አንድ ሰው ከሌላ ቤተ እምነት ወደ ኦርቶዶክስ ሲመጣ ይጠመቃል። ማህተም መንፈስ ቅዱስ የሆነ ሜሮን ይቀባል፣ ስጋው ደሙን ይቀበላል። ስፔሻል የተባለ የተከበረ አርቲስት ሲመጣ፣ ጠቅላይ ሚኒስትሩ ሲመጣ ለሳቸው የተለየ ቁርባን የሚባል የለም። እኔ ጥምቀት ይጠመቃሉ። የተለየ ጥምቀት ለንጉስ ለባሪያ የለም፣ ለመምህር ደቀ መዝሙር የለም፣ ጌታ ባሪያ የለም፣ ትንሽ ትልቅ የለውም። ለሁሉም አንዲት ጥምቀት ናት። ለሁሉም አንዲት ቁርባን ነው። ለሁሉም አንድ ሜሮን ነው እና መቼስ እንዲህ ስናደርገው የብሽሽቅ አይደለም። ደሜ የሚቀበለው ያ ቁርባን ለሁላችን የተሰጠ እኩል ነው። ዛሬ በዕለተ ዓርብ የቆረሰው ስጋ የፈሰው ደሙ ለሁላችን እኩል ነው። ለገሊት ወለገሌ የለም። ለጳጳሱም ያው ነው፣ ለምዕመኑም ያው ነው፣ ለሊቁም እንዲያ ነው፣ ለደቂቁም እንደዛው ነው እና ለተሬው እንዳናደርገው ማድረግ በጣም ጥሩ ነው። በጣም ጥሩ፣ በጣም አስፈላጊም ነገር። ብዙ ጊዜ ከሌላ ቤተ እምነት ምናምን ስንመጣ እንደዚህ ለታይታይ ምናምን ለማስጨዋ ለመጠቀም በጣም ቆንጆ ነው። ጥሩ፣ እግዚአብሔር አክብርልን። በጣም ጥሩ እሳቤ ነው። ለታይታይ ማድረግ ለታይታይ አልፈልግም። ሰዎች ኢቭንዞ እንዲድኑ ማለት ምንድን ነው? ወደዚች ህብረት ተጠቃለው ለምንድን ነው አሁን ዮሐንስ ወንጌል ላይ አረ እንዴ 14 ላይ ነው 17 ላይ እኔ እናንተ አንድ እንደሆነ እነርሱ 17 ላይ አንድ የሆኑ ዘንድ እለምንሃለሁ አለው። አየህ፣ አንድ የሆኑ ዘንድ ምን በቃ ወደዚች አንድ ወደምንሆን ነገር እንግባ ነው፣ እንጠቃለን። እግዚአብሔር ምስክሬ፣ ይሄ ክፋት እኔ እግዚአብሔር ይባርከው ዘማርያም በእውነት አባኑኛል። እኔ የፈለግከውን ገድል አምጣ፣ የፈለግከውን ገድል ማለት ነው። የፈለጋችሁትን ገድል አምጡ፣ አወራችኋለሁ። እኔ ጋር አለ መረጃዎች፣ አወራለሁ። በፈለግከው ገድልና ሰውን በገድል ለማሸማቀቅ አትሞክር። አንዳንድ ገድላቶች የምታነቧቸው ገድላቶች ቤተክርስቲያኒቷ የማታውቃቸው ገድላቶች ናቸው። በቤተክርስቲያን ያላለፉ ገድላቶች ናቸው። ብራዘር፣ ስዕል እያሳየ አትሸውደን፣ ስዕል አትሸውደን። እንዳልከው ትልቅ ስራ ይጠብቅብኛል። እውነት ነው፣ ትልቅ። እግዚአብሔር ደግሞ እስከዛሬም ረድቶናል። አቤኔዘር አይደል እንዴ? እግዚአብሔር ረድቶኛል። አቤኔዘር ነው። እውነት ነው። ትክክል። አቤኔዘር ትልቅ የቤት ስራ አለ። ይሄ በነገራችን ለደሜ ብቻ አለ፣ ለሁሉም ነው። በዚህ አጋጣሚ ምንድን ነው ዛሬ ዓርብም ስለሆነ ደሜ የምነግርህ ምንድን ነው፣ ዛሬ ዓርብ ነው፣ ስቅለት ነው አደለ? ዛሬ እውነት የሆነ ኢየሱስ ክርስቶስ የተሰቀለበት ነው እና ወደዚች እውነት ወደች ቤተክርስቲያን ስትመጣ ሙገሳ ጭብጨባ አይደለም ያለው፣ ቀራንዮም ማሰብ ተገቢ ነው። ትችት አለው፣ ሐሜት አለው። ደሜ እንደዚህ ፈልጎን የሄደው ምናምን በቃ አለ፣ ሐሜት አለ። ቀራንዮ ነው፣ ቀራንዮ ነው። እሱማ በጣም በጌታ እንደውም ራይድ ሹፌር ሆንኩ። እግዚአብሔር ይመስገን ራይድ ሹፌር ሆንኩ። በቃ ወደ ሹፍርና የተመለስኩ ጌታ በሚያውቀው በእውነት በቃ እሱ ነው ደሜና እንድታስበው ስለፈለግኩ ነው። እና ዛሬ ሁሌ ዓርብን ስናስብ ከነገ ወዲያ ደግሞ ትንሣኤ ነው። ስለዚህ ሁል ጊዜ ቤተክርስቲያን ያለችው ቀራንዮ ላይ ነው ሁሌ። ለዛ ነው የቤተክርስቲያን ጉልላት ላይ ሁሌ መስቀል የሚደረገው፣ ቀራንዮ እንድናስብ ነው። ለእኛ የተከፈለውን ዋጋ እንድናስብና ሁል ጊዜ እንደዚህ ነው ቀራንዮ ላይ። ትላንት የዛሬ ሳምንት ሆሳዕና በአርያም ብሎ እልል ብሎ ጨርቅ ሲያነጥፍ ዘንባባ ሲያነጥፍ የነበረ ህዝብ ነው ዛሬ ጌታን የሰቀለው። በቃ ትላንትና ከደሜ ጋር የነበረ ሰው ዛሬ ሊሰቅል ይችላል። ምንም ጥያቄ የለውም። እንዴት ሆነ እንዳንል ማለት ነው። እንዴ ምን አጠፋው እንዳንል ቀራንዮ ላይ ይሄ ያጋጥማል። በቃ ዓርብ ነው ማለት ነው ዛሬ። ስለዚህ ወደ ኦርቶዶክሳዊ እምነት ሲመጣ አልጋ በአልጋ የሆነ ኮሽታ የሌለበት የማይጎረብጥ አይደለም። ጉጻ አለው፣ ወጣ ገባ አለው።
ሾጎሎጎ አለው፣ ውስጥ ለውስጥ የሚያስኬድ አለው፣ ብዙ መከራ አለው፣ ብዙ ትችት አለው፣ ብዙ ስድብ አለው። ይህን ሁሉ መቋቋም ወፍራም አንጀት ይፈልጋል፣ ወፍራም ቆዳም ይፈልጋል። የእምነት ቆዳ ማለት ነው። እና ለዚህ ደሜ በተለያየ መንገድ ሳይኮሎጂካሊ በተለያየ መንገድ ቶርች ለማድረግ ኢቭን ወደ ፋሚሊም ሊመጡ ይችላሉ። እንደዚህ አይነት ነገሮች ስላሉ ሆደ ሰፊ መሆን በጣም ተገቢ ነው። ለዚህ በጣም ጥንቃቄ እንድታረግ፣ ሁለተኛ በማስተዋል እንድንጓዝ አደራችሁ። ብዙ ጊዜ እኛ ወንጌል በምናስተምርበት ጊዜ ምን እንደሚጎለን የሆነ ትምህርቱን ብቻ እንይዛለን። ያ በቂ አይደለም። ጌታችን ምንድን ነው የነገረን? እንደ እርግብ የዋህ እንደ እባብ ልባም ሁኑ ነው ያለን። ሁለት ነገር ማሟላት ያለብን፣ እንደ እርግብ የዋህ መሆንና እንደ እባብ ደግሞ ልባም መሆን። የዋህ መሆን ያስፈልጋል። እንደ እርግብ የዋህ ብቻ መሆን ግን በቂ አይደለም። እንደ እባብ ደግሞ ልባም መሆን ያስፈልጋል። ለዚህ ነው ጳውሎስን በተደጋጋሚ እንዴት በጥበብ መመላለስ እንደሚገባችሁ ያለ የሚጽፈው። ለዚህ ነው በጥበብ መመላለስ ያስፈልጋል። ስለዚህ ደሜ በምታገለግል በጥበብ እንዲሁ ሰዎች በተለያየ መንገድ በሳይኮሎጂካሊም በአካልም በተለያየ መንገድ የማጥቃት የመጉዳት እንደዚህ መቼስ እኛ እንደምታውቁት ከዱላ ይልቅ በነገራችን ላይ አንደበት ይገድላል። ሰው አንደበት ሰውን ይገድላል፣ በጣም ይጎዳል። ቃላቶች በተለያየ መንገድ ከአንተ ጋር በትልቁም በትንሹም ያሳለፉ ሰዎች የስም ማጥፋት ዘመቻው ከዛሬ ይጀምራል ማለት ነው። ቀራንዮ አይደለም ዛሬ ዋልከው ቤተክርስቲያን ላይ ዋልከው ስግደት ይጀምራል ማለት ነው። ይሄን ሁሉም ቆቋም አለብህ ማለት ነው። አብሮ ወደ ክርስትና ሲመጣ አልጋ በአልጋ እንዳልሆነ ልንራቀ ይገባል። ሰይጣን ወደዚህ የመጣንበትን መንገድ ሊዘጋው በተለያየ ትችቶች፣ በተለያየ ስም ማጥፋቶች ሊዘምት ይችላል። የዚህን ጊዜ እውነት የሆነው ኢየሱስ ክርስቶስን ከያዝ ነው እሱ ከኛ ጋር ከሆነ ማን ይቃወመናል? ማንም አይቃወመንም። ማን ይችለናል? ረሃብ ነው? ሰይፍ ነው? ማን ያሸነፍ? ማን ይቃወመን? እግዚአብሔር ከኛ ጋር ከሆነ ማንም ይቃወመን? በቃ ሮሜ 8 የሚናገረኝ አይደለም የምናነበው። በቃ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው ያለው። ማንም አይቃወመንም። ረሃብ ነው ሰይፍ ነው ማለት እኮ ረሃብ ሊመጣ ይችላል፣ ሰይፍ ሊመጣ ይችላል፣ ግን አይችለንም። ሰይፍ አያስቆመንም ማለት ነው። ማጣት አያስቆመንም። ረሃብ ያለው ማጣት አያስቆመንም። መታረዝም አያስቆመንም። እንዴ ጨለለ እኮ አበደ እኮ ልትባል እንኳን ትችላለህ። በእነዚህ ሁሉ ሊያስቆመን አይችልም። ስለዚህ መጽናት በጣም እጅግ በጣም አስፈላጊ ነውና እንኳን ደህና መጣህ ብቻ ሳይሆን ምንልህ ለዚህ ለቀራንዮ በግ ለኢየሱስ ክርስቶስ ራስህን ላንተ እኔ አስገዛለሁ ብለህ እስከመጣህ ድረስ ከቀራንዮ በረከት ለመካፈልም ራስህን ዝግጁ አድርግ ለማለት ፈልጌ ነው። ሳረዘንኩኝ ይቅርታ። እግዚአብሔር ይስጥልኝ። እጅግ በጣም መልካም የሆነ ንግግር ነው የተናገርከው። እጅግ በጣም ገዥ የሆነ ንግግር ነው የተናገርከው። እንደው በዚህ አጋጣሚ እንደው በጌታ ፍቅር የምጠይቃችሁ በእውነት እኔ ከሚያመኝ ነገር መካከል አንዱ ማለት ነው እኔ አሁን እዚህ ጋር የቤተክርስቲያኒቷን እውነት ስገልጥ በጣም ከምወጋበት ነገር አንዱ ምን እንደሆነ ታውቃላችሁ? ይቅርታ እንግዲህ ይህን ስናገር ጌታ ምስክሬ ይቅርታ፣ እንደው መናገርም አልፈልግም ነበረ፣ ግን ይቅርታ አድርጉልኝ። ከዚህ በኋላ ባልናገርም እኔ በራሴ መንገድ ነው የምጠበጠበው። በራሴ መንገድ በቤተክርስቲያኒቱ አስተምሮ በራሴ መንገድ ነው የምጠበጠበው። የሚከብደኝ ካሉ ሊቃውንት አለ አባቶች አሉ፣ እነዛ ማር የምጠይቀው ጠይቃለሁ። በዛ ነው ቀጥለው። ግን በጌታ ፍቅር መጠይቃችሁ ማለት ነው በእናታችሁ ልለምናችሁ እኔን ከሚወጉኝ መካከል አንዱ ይኸውልህ አንተ የገባበት ቤተክርስቲያን እኮ እርስ በርስ ይጋጫሉ እያሉ እኔን ለማሸማቀቅ የሚሞክሩ ብዙ ሰው ነው ያለው። በስልክ በምን ብዙ ሰው። እንደው በጌታ ፍቅር ልለምናችሁ፣ ስግደትም ነው አይደለም፣ በጌታ ፍቅር ልለምናችሁ ከፋሲካ በኋላ የእውነት ነው የምላችሁ ከፋሲካ በኋላ በእንደዚህ አይነት ወንድማችሁን ለማጥቃት የምትሯሯጡ ሰዎች ካላችሁ እግዚአብሔር ምስክሬ፣ አንተ ኦርቶዶክስ አይደለህም ብዬ ቪዲዮ ሰራብሃለሁ። ኦርቶዶክስ አይደለህም ብዬ ወንድም ምንም ቢበድል ጸልይለት፣ ምከረው ነው የሚለው እንጂ አደባባይ ላይ ኃጢአቱን ግለጠው አይልም። ምንም አይነት በመካከል ያለ የትምህርት ልዩነት ቢኖር ዝም በል። እባካችሁ በጌታ ፍቅር ልለምናችሁ፣ እባካችሁ ሚዲያ ተከፍቶ እርስ በርስ አትቦጫጭቁ ፕሊዝ። በጌታ ፍቅር ልለምናችሁ፣ በእናታችሁ ልለምናችሁ።
በጌታ ፍቅር ልለምናችሁ። በቃ ይኸው እኔ ዛሬ ተናገርኩ። ከዛሬ በኋላ ግን ወንድም ወንድሙን የሚያሳድድ ከሆነ እግዚአብሔር ምስክሬ፣ እናንተ ሁላችሁ ከኔ ጋር ሆኑ። የእውነት ወንድም ወንድሙን የሚያጠቃ ሰው ካለ ማለት ነው እሱ ኦርቶዶክሳዊ አይደለም። እሱ ቤት ገብታችሁም እንዳትገኙ፣ እንዳትማሩ። ባንዳ ነው። ወንድሙን የሚያጠቃ ካለ ባንዳ ነው። እሺ፣ የቤተ ክርስቲያን ነቀርሳ ነው። ነቀርሳ። እኛ እዚህ ጋር ቤተ ክርስቲያኒቷ እውነት እንዲወጣላት እየታገድን እዚህ ጋር እጃችንን ከንቱ አታርጉበት። ግን ይቅርታ ማናችንም ወክዬ ነው የምናገረው። የተሰማኝን ዛሬ ነው እንዶ የምናገረው። ዛሬ ማለት ነው። ዛሬ ነው የምነግራችሁ። በጌታ ፍቅር ልለምናችሁ፣ ይቅርታ ተጠያይቁ፣ ወንድማማቾች ሁኑ። እኛ ቤት ውስጥ ያለው እንደዚህ መቆራቆስ፣ እንደዚህ መለያየት እናንተ ጋር አንመልከት። እኔ ኦርቶዶክስ አንድ ናት እያልኩኝ እናንተ በግድ እንበጣጥስ አትበሉ። እውነቴን ነው ብላችሁ አትበሉ። እኛ ተራቆትን እኮ 5 6 7 8 9 45 ሆንን በቃ። ስለዚህ ይሄ ደግሞ እዚህ ላይ አታምጡብን ነው የምላችሁ። ይሄ ስራችሁ በጌታ ፍቅር የምጠይቃችሁ፣ በእግዚአብሔር ርኅራኄ ነው የምጠይቃችሁ። እሺ፣ አንተም ጥፋተኛ ነህ እያልኩ አይደለም። አንተ ጥፋተኛ አይደለም፣ አንተም ጥፋተኛ አይደለም እያልኩ አይደለም። ለማንም ሳይድ ይዤ አይደለም። ለቤተ ክርስቲያን እንደምትቀኑ አውቃለሁ። ለቤተ ክርስቲያን ቀንታችሁ እንደሆነ አውቃለሁ። በርበሬያችሁ፣ ሽሮአችሁ፣ ዘይታችሁ ጎሎባችሁ አይደለም። ለቤተ ክርስቲያን ቀንታችሁ ነው ይሄ የምታደርጉት። ግን ደግሞ ሌሎች ሰዎች እንዲድኑ ምክንያት እየሆናችሁ አይደለም። እንዳይድኑ ነው እየሆናችሁ ያላችሁ፣ በመናቆር ማለት ነው። ስለዚህ ከዛሬ ጀምሮ በጌታ ፍቅር ለምናችኋለሁ። ሁላችሁም ይቅርታ ተጠያይቁና ከፋሲካ በኋላ ሐዋርያቶች ልክ ከ50ኛው ቀን በኋላ መንፈስ ቅዱስ ከወረደባቸው በኋላ ወንጌልን እንደሰሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ ወጣቶች ወንጌልን ለመስራት ተነሱ። እሺ፣ በቃ ኢየሱስ ሞቷል። ሞትን ድል አድርጎ በሶስተኛው ቀን ተነስቷል። ሲነሳ ደግሞ የምስራች ለእኛ ሰጥቶናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁና እያስተማራችሁ ደቀ መዛሙርቴ አድርጓቸው ነው ያለው ጌታ። እርስ በርሳችሁ ተጋጩ አላለም። እኔን የማረከ ጌታ ብዙዎችን እንዲማርክ በቃ ከዚህ ሀሳብ ጎን ጋር ሆኑ። በጌታ ፍቅር የምጠይቃችሁ ማለት ነው። ገባችሁ? እኔ እኮ የዛሬ ዓመት ተሳዳቢ ነበርኩ እንዳረሱ። ኦርቶዶክስን እኮ ስዕሏን በዚህ ጋር ስዕሏን አድርጌ የምሳደብ ሰው ነበርኩ። የምሳደብ ማለት ነው። ገባችሁ አይደል? የምሳደብ እናቴ ሁሉ የምታለቅስብኝ ሰው ነበርኩ። ና ወንጌል ይበልጣ ምናምን የምል ሰው ነበርኩ። ኖ ወንጌል አይደለም። ወንጌል በጥላቻ ተናገር አይደለም አባቴ አይደለም። እና ይህን ነው የምለው። ተባርኩ። ኬኩሻ ወንድሜ ጤና ይስጥልኝ። መጋቢ መምህር አሉ እንግዲህ ያው እንትን ያለ ይመስለኛል። በቤተክርስቲያን መከባበር አለ። ደስ የሚለው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መከባበር አለ። ምንም መምህራን ይናገሩ። ደምዬ መምህራን ስላሉ እኛ መጨረሻ ጊዜ አለ። ጤና ይስጥልኝ። ሰላም ብያለሁ ሁላችሁንም። ሰላም። በጣም ደስ ይላል። ሰላም ነው ወይ ደሜ? አለሁልህ መጋቢ፣ እንዴት ነህ? ሰላም ነው? ሁሉ መልካም ነው? ሰሞኑን የምታደርገውን ያው እያጮለኩ እያየሁ ነበረ፣ እየሰማሁ ነበር። ሀሳብ አስተያየት፣ ታዲያ ምክር አዘል ምናምን አሰጠኝም ነበር። ታዲያ ለምን አሳልፈ ዝም ትለኛለህ? ሀሳብ አስተያየት አሰጠኝም ነበረ። አሳልፌ ለመስጠት ሳይሆን በጣም ስለሚደክመኝ ዛሬ ራሱ ደክሞኝ ነው። ያው ወንድሞች አንተም እያረክ ያለውን ነገር ሳይ አላስችለኝ ብሎ ነው እንጂ ደክሜ ያለሁኝ ዛሬ። ግን ጥሩ ነገር ነው። እግዚአብሔር መልካም ነገርን ሁሉ ያደርጋል። ለእግዚአብሔር መዘግየት የለበትም። ሁላችንም ያው ባየነው በደረስንበት ተሟግተናል።
አሁን ለቤተክርስቲያን እውነት ለእውነተኛው ለሐዋርያት ትምህርት ለክርስቶስ ወንጌል ለእውነተኛው የቤተክርስቲያን ሕይወት መታገል አለብን። ያው አንተም የጀመርከው ነገር ጥሩ ነው። አሁን ቀጥታ የደረሰበትን አላውቅም፣ ግን ሰማሃለሁ ከየሰዎች ጋር ስትሟገት ሁልጊዜም ያው በፊትም እንከታተል ነበር። አንዳንዴ ግን እኔ ስራ ላይ ያው ጫና ሲበዛብኝ አንዳንድ ነገሮች ደግሞ ደስ አልለኝ ሲሉ ሁለቱንም ምክንያት እያደረኩ ፍሬ ባለው ነገር ላይ ለምን ጊዜ አላጠፋም ብዬ ብዙ ነገሮችን ያዝ አድርጌያቸዋለሁኝ። አላውቅም አሁን ቴዎድሮስ ዘማርያም የሚያደርገውን እከታተላለሁ፣ እሰማለሁ። እነ ኪኩም አንተም ሌሎችም ወንድሞች የሚያደርጉትን እከታተላለሁ። እግዚአብሔር መልካም ነገርን አያጎድልብንም፣ ለክፉ ነገርም አሳልፎ አይሰጠንም። የቤተ ክርስቲያን ነገርም ይዘገያል እንጂ መገለጡ አይቀርም። የእምነት ውበት፣ የእምነት ኃይል፣ የወንጌል ምስጢር፣ ጥንታዊው ታሪካዊው ክርስትና እውነተኛው መንገድ በአንድም በሌላም ላነበበ ሰው መገለጡ አይቀርም፣ ለታገሰው ሰው መገለጡ አይቀርም። ስለዚህ እግዚአብሔር በየጊዜው የሚያደርገውን ነገር በደስታ እግዚአብሔርን እያከበርን እያመሰገን የቤተ ክርስቲያንን ትምህርት ደግሞ በጥንቃቄ እየገለጥን እያገለገልን እንቀጥላለን። አንተም በርታልን። ዋናው ነገር እውነትን ፍለጋ የሚደረገውን ጥረት ተጋግዘን የቤተ ክርስቲያን እውነት አለ፣ ማንም አይጨምርበትም፣ ማንም አይቀንስበትም። ስለዚህ ላናጎል ላንቀንስ፣ ግን እውነቱን ለመግለጥ ተጠርተናል። ያንን የመጠበቅ የቅዱሳን አባቶቻችንን ገድል የማክበር ግዴታ አለብን። መከራቸው ላይ መሳለቅ አንችልም። በከፈሉት ዋጋ፣ በተጋደሉት ገድል፣ ባሳዩት ቁርጠኝነት ባንደርስበት እንኳን የእነሱን ሕይወት እኛ ማግኘት መካፈል ባንችል እንኳን ስማቸውን ጠርተን ልንስቅባቸው አንችልም፣ ልንሳለቅባቸው አንችልም። በየጊዜው እናየዋለን። ጀማሪ መሆን አስቸጋሪ ነው፣ ሁሌም ቢሆን ማለት ነው። አለመብሰል አስቸጋሪ ነው። ማንም ሰው ተጨፍኖ አይኑን ጨፍኖ የኖረ ሰው ለመጀመሪያ ጊዜ ብርሃን ሲመጣለት መቋቋም አይችልም። የሚፈልገውን ነገር ነው የሚሆናብለው ማለት ነው። ያላወቀ ሰው ልክ የሆነ ማወቅ ሲጀምር ያው ከጳጳስ በላይ ራሱን ይሾማል። ነገሩን እያወቀ ሲመጣ ግን ትሁት እየሆነ ቅን እየሆነ በትክክል እግዚአብሔርን እየፈለገ ሰዎችን የሚያሰናክሉ ነገሮችን እየተከላከለ እግዚአብሔርን ለመውደድ የሚረዱ ነገሮችን፣ ሰውን ለማዳን የሚረዱ ነገሮችን፣ አባቶች የሄዱባቸውን መንገዶች፣ የገድል መንገዶች፣ የጾም የጸሎት መንገዶች፣ የእግዚአብሔርን ቃል በጥንቃቄ የማጥናት ቃሉን ለማወቅ የመጋደል የመታገል መንገዶችን ቀስ እያለ እየለመደ ይመጣል። ከዛ ራሱን ይገራል ማለት ነው። ራሱን ከገራ ደግሞ መስመር መያዙ አይቀርም እና ለሌሎች ምሳሌ በሚሆን መንገድ አብረን ያው ቀስ በቀስ እየተጋገዝን እየተማማርን እንቀጥላለን። ዛሬ በሰማሁት ባየሁት ነገር ደስተኛ ነኝ። ጥሩ ነገር ነው። ሁልጊዜም ቤተክርስቲያንን ለማወቅ ጥረት የሚያደርጉ ወንድሞችን እናግዛለን። በተሳዳቢዎች ደስ አይለንም፣ ይከፋናል። ያ የሆነው ደግሞ ቤተክርስቲያንን ሳያውቁ ስለሚሳደቡ ነው። አግባብ ለእነሱም ስለማይጠቅም ለእኛም ስለሚያበሳጨን እግዚአብሔርንም ስለማያስደስተው ማለት ነው። ግን ደግሞ በቅንነት የቤተክርስቲያንን ትምህርት የቤተክርስቲያንን እምነት ማወቅ ለሚፈልጉ አብረን የገድሉን ጉዞ እንጀምራለን። አብረን እየታገልን አብረን እየተጋደል የቤተክርስቲያንን ሕይወት እናውቃለን። ከዛ እኛ እንባረካለን፣ እግዚአብሔር ደስ ይለዋል። ለሌሎች ደግሞ የምንጠቅም ሰዎች እንሆናለን። ጊዜያችን አይባክንም ማለት ነው፣ በከንቱ አይባክንም። ለክፎችም ለሰይጣንም እድል አንሰጥም ማለት ነው እና በጣም ጥሩ ነው ያደረግከው። ጥሩ መንገድ ስለሆነ ይሄንን እንድትበረታለን
እኛም ደግሞ እናግዛለን በምንችለው ከጎን እንሆናለን። ጥያቄዎችን ለመመለስ መጽሐፎችን ለመጠቆም አይዞ በርታ ለማለት ፈቃደኞች እድለኞች ነን። እድል አግኝተናል። ለሌሎች ወንድሞችም እኔ አሁን ሌላም ሰው ብዙ ሰው የሚሰማ ስላለ እባካችሁ ሰከን በሉ፣ ረጋ በሉ። ስድብ ኃጢአት መሆኑ ብቻ አይደለም። ስድብ አፍራሽ ነው፣ ጎጂ ነው። የተሰራን ነገር ያፈርሳል፣ የቀናን ነገር ያጣምማል። እና ከዛ ረጋ ብለን ጥያቄ ካለን በእርጋታ ጥያቄ ይመለሳል። ጥያቄ ከሌለን ደግሞ የግዴታ ቤተክርስቲያንን የመሳደብ መብት የሰጠን የለም። ክርስቲያኖችን የመንቀፍ ሌላ ችግር ውስጥ የመግባት ያውም ክርስቲያን ነኝ እያሉ እንደዚህ አይነት ፈቃድ የሰጠ የለም። እና ወንድማችን ያው ጥሩ ነገር ነው ያደረከው፣ ለሌላዎች ምሳሌ የሚሆን ነው። በተለይ ደግሞ ቤተክርስቲያን አሁን እኛ እውነትን ልንጨምርም ልንቀንስም ስለማንችል ለእውነት እንድንቆም ከዛ ቀጥሎ ደግሞ ለቤተክርስቲያን ክብር እንድንቆም የኛ የቤተክርስቲያናችን እንወዳለን፣ እናከብራለን። የምናከብራት የምንወዳት ታሪኳን ስለምናውቅ ነው፣ እምነቷን ስለምናውቅ ነው፣ ክብሯን ስለምናውቅ ነው፣ አባቶቿን ስለምናውቅ ነው። እኛ ያወቅነውን የመውደድ የማመን ግዴታ አለብን። ለሱ ነው ጥብቅናችን ማለት ነው። ከዛ ውጪ የእግዚአብሔር እውነት፣ የእግዚአብሔር ትምህርት፣ የእግዚአብሔር መንገድ ሁልጊዜም አንድ ነው። ማወቅ ለመረዳት ለሚፈልግ ሰው ይሄ አንድ ስለሆነ በዚህ በኩል አብረን እንሰራለን። በጣም ጥሩ ነገር ያደረከው፣ እግዚአብሔር ያክብርልኝ። በጣም ደስተኛ ነኝ በእውነት። እኔ የቤተክርስቲያኒቷ ፒላር የሆነ ትምህርት ነው የገዛኝ ጋይስ። እኔ የቤተክርስቲያኒቷ አገልጋይ የተናገር ያስተማረበት ቪዲዮ አይደል የሚገዛኝ፣ ገባችሁ? ቪዲዮ አይደል የሚገዛኝ፣ በየአውደ ምሕረቱ ያስተማረበት ቪዲዮ ሳይሆን የገዛኝ የቤተክርስቲያኒቷ አስተምሮ ምን ይላል ነው የምለው። ምን ይላል እከላይ እኮ እንዲያስተምሯል። ኖ ኖ ኖ ኖ ያስተምር፣ በተረዳበት መረዳት፣ በተገለጠበት መገለጥ ያስተምር። ነገር ግን ቤተክርስቲያኒቷ ፒላር የሆነ ትምህርት አላት፣ ዶግማ አላት፣ ዶግማ አላት። ዶግማው ምን ይላል? ልክልኛ አይደለ መጋቢ ዲያቆን ዘማርያም? ልክልኛ አይደለ? የሚገዛኝ የቤተክርስቲያኒቷ አስተምሮ ነው አለ መጋቢ። ትክክል ነው፣ ትክክል ነው። አያችሁ፣ እኔ ልታሳመኝ የምትመጣው ቪዲዮ ይዛ አይደለም፣ ገባ? ቪዲዮ ይዛ ሳይሆን ይኸውልህ ቤተክርስቲያኒቷ ይኸው ያሳተመችው መጽሐፍ እዚህ ጋር እንደዚህ ይላል። ይኸውልህ ያሳተመችው መጽሐፍ እዚህ ያሳተመችው መጽሐፍ ላይ ይሄንን ቃል እንደዚህ ብላ ታስተምራለች። ይሄንን ቃል ነው እንግዲህ ይሄ መምህር፣ ይሄ አስተማሪ፣ ይሄ ዲያቆን፣ ይሄ መሪጌታ በዚህ ልክ ያስተማረው ብለህ አምጥተህ ሞግተኝ። ከዛ ውጭ ብራዘር ቪዲዮ አምጥተህ የተቀነባበረ ቪዲዮ አምጥተህ አትሞግተኝ፣ አትሞግተኝ ወንድሜ፣ አትሞግተኝ። ስነግርህ ቀጣይ እንድትነቁ የምፈልገው ማለት ነው። ይኸውላችሁ እዚህ ጋር ብዙ ሰው ነው ያለው። አንዴ እንድትነቁ የምትፈልገው የምታዳምጡኝ ወንድሞች እህቶች አላችሁ። እንድትነቁ የምፈልገው ቪዲዮ አይታችሁ የሆነ ነገር ሰምታችሁ እንደዚህ ነው እንዴ ብላችሁ የዞር ያላችሁ ሰዎች ዛሬ እኔ ነገራችኋለሁ። ኖ እንደ እኔ ሰምተን እንደ እኔ ቪዲዮ አይተን ዞር ያለን ሰዎች ኖ ኖ ኖ ኖ ኖ ኖ ቤተክርስቲያኒቷ የምታስተምረው ይሄ ነው። ጽሁፍ አላት ቤተክርስቲያኒቷ፣ ያስቀመጠችው ጽሁፍ አላት። ትላንትና ላያችሁም እንዴ 5 አካላት እያለ ሲያወራ የነበረ ወንድማችን 5 አካላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይኸውላችሁ ፒላር ከሆነ የማይነካ ምንድን ነው ኢንፋለብል የሆነ የማይሳሳት አንድ ነገር አላት። ሚስጥረ ስላሴ። ሚስጥረ ስላሴን ቤተክርስቲያኒቷ ለብዙ ቤተ እምነቶች አርያ የሆነችበት ነው። ሚስጥረ ስላሴ ጋይስ፣ ስላሴን እንዴት አድርጋ ተንትና እንደምታስተምር አንድ ቀንም ቤተክርስቲያኒቷ ስላሴ
5 አካል አላቸው ብላ አስተምራ አታውቅም። አንድ ቀን የመጽሐፉን ይዘት ባለመረዳት የመጽሐፉን ሐሳብ ባለመረዳት ተነስታችሁ መስቀሉና ማርያም የወላችሁ ከአብ ከወልድ ከመንፈስ ቅዱስ ጋር እኩል አድርገው ነው የሚያዩት የምትሉ ሰዎች በጣም አዝናለሁ። ጌታ ምስክሬ፣ የእውቀታችሁ ሌብል በዚህ ልክ መውረዱ በጣም ነው የሚገርመኝ። በጣም ነው የሚገርመኝ። ያውም እኮ ያመጣችሁት እኮ ዶግማቲክ የሆነ ነገር እኮ አይደለም እኮ ዶግማቲክ ባለው ነገር አምጥተህ ወይ ሀሳቡን ሳትረዳ በእንደዚህ አይነት መልኩ ጀጅ ማድረግ ከባድ ነው። ይቅርታ እናንተ ስላላችሁ። ዲያቆን አሸናፊ ሰላም ብያለሁ። ደሜዋ ሰላም ለእናንተ ሁላችሁንም። በጣም ደስ ብሎኛል ደሜ ወንድሜ። እዚህ ከላይ ያላችሁ መጋቤ ብሎይ ሊቁ መምህራችን ሰላም ብያለሁ። ሁላችሁንም እነ ቴዲንም፣ ክርስቶፎርስ፣ ኬኩን፣ ቴዎሲስ ከታችም ያላችሁት በጣም ደስ የሚያሰኝ ነገር ነው። ደሜዋ ዛሬ ያሳየህን ነገር በእውነት ቀኑን ያማከለ የተስተካከለ የአመፅ ቀለሙን ተከትለህና ገጥመህ የመጣ ሰውነና በጣም ደስ ይላል። ዛሬ ዲያብሎስ ተመታ በመስቀል ብለን የዘመርንበት ቀን ነው። መቼም መታ አይተኸዋል እንዴት የሚያምር ስርዓት እንደነበረ። በዚህ በሚያምር በዚህ እያለቀስን በሳቅንበት እየከፋን በተደሰትንበት እየተከዝን ደግሞ በቦረቅንበት ቀን ይህንን ነገር ማየታችን እጅግ ድንቅ ነገር ነው። ደሜ እኛ እንደዚህ ሆነን እቺ ታላቂቷ ቤተክርስቲያን እንዴት ትሆን? ስለ አንተ ነፍስ ምን ያህል ደስተኛ ትሆን? እኛ እንኳን እዚህ ያለነው እንዲሆንን እና የቤተክርስቲያን ደስታ ነው ዛሬ። በጣም ደስ ይላል። ብዙ ድርብርብ ድሎች ነው ያሉት። እቺ ሙሽራይቷ ቤተክርስቲያን ክርስቶስ ምን ያህል እንደሚወዳት ዛሬ በገሃድ ያሳየበት ቀን እንደሆነ ታውቃለህ። ተሰቅሎላት ሞቶላት ደግሞ አንተ ልጇ እንደዚህ ስትመለስላት እሷ ደግሞ ምን ያህል ደስተኛ እንደምትሆን በእውነት ያስነባል። ይሄ የአሁኑ ያየነው ነገር ያስለቅሳል፣ የደስታ ለቅሶ ያስለቅሳል እና በጣም ደስ ብሎናል። መጨረሻህን ደግሞ ያሳምርልን ነው የምንለው። መቼም ጀማሪ ብቻ ሳይሆን ፈጻሚም እንድንሆን እግዚአብሔር ይርዳን። ደሜ ብዙ ነገር ቴዲም ተናግረዋል፣ መጋቢ ብሉይም ተናግረዋል። አንተም ስጋትህን አስቀምጠሃል። በፍጹም ሰዎችን እንዳትመለከት። ያቺ የገባችህን ቤተክርስቲያን ያቺ ሳትቀርባት በሩቅ ሆነህ ያያሃትን ቤተክርስቲያን ቅዱስ ያሬድስ ያው መጋቢ ብሉይ ያሉ እዚህ ሬክዋ አይመርክዋ አፍቀርክዋ ያለው እዛው እያመሰገናት አየኋት፣ አወኳት፣ ወደድኳት ያለው ቤተክርስቲያንን አንተ ደግሞ በሩቅ ማዶ ሆነ አይተህ የወደድካት አይተህ አውቄሻለሁ እንዲነሽ ለካ ብለህ ያፈቀርካት ቤተክርስቲያንን ስትገባ ደግሞ ገና ነው ገና በማንኪያም አልደረሰንም፣ እኛም አልደረሰችንም፣ ጥልቅ ነች። ይህችን ቤተክርስቲያን አውቀህም አትጨርሳት። በሰዎች ልክ እንዳትመዝናት፣ በሰዎች የእርስ በርስ መጣላት የአንደበት ምናምን እሷን በዚህ ውስጥ አትክተታት። ያቺ ቤተክርስቲያን ታላቅ ነች። ስለዚህ እኛን እንዳትመለከት በጣም ብዙ እንቅፋቶች አሁን ይመጣሉ፣ ይደረደራሉ ከፊትህ። እኔ እርግጠኛ ነኝ አውቀህ ውጭውን አውቀህ የመጣ ሰው ከኛ የበለጠ የመጽናት እድልህ ከፍተኛ። ለምን? ውጭውን አውቀዋል፣ አይተዋል፣ መዝነዋል። ስለዚህ ተመልሰህ አትወጣም። ደግሞ ስትቀምሳት ገና መቅመስ ነው። ገና ስትቀምሳት ደግሞ እቺ የምትቀመስ ቤተክርስቲያን አቤት ጥፍጥናዋን ብታይ ደሜዋ። እና እግዚአብሔር እንኳን አንተን በመካከላችን እንደዚህ አስገኘ፣ እንኳን አናገረ። በቃ ያ ሁሉ ነገር ያ ሁሉ የሰማ ነው። እኔ እናንተ እርስ በርስ ብዙ አውርተናል፣ ብዙ ተባብለናል ታውቃለህ። እና ያንን ነገር አስትቶ ይህንን መስማት ለኔ ትልቅ ደስታ ነው። ሁሉም ቢመጡልን ሁሉም ተሰልፎ ቢመጣልን እጅግ ደስተኛ ነን። እና ምስክርነት ለመስቀል እና ዲያቆን አሸናፊ ማለት ነው የያሬድ ወንድመች ነበር የሞት የዛሬ ዓመት ነው ዓመት ያልፏልና የያሬድ ዲያቆን ያሬድ
ዲያቆን ያሬድ እና ከዛ በፊት ከአሸናፊ ጋር በዚህ በቃ አንተ እንትን አምላክ የማልደግመውን ቃል ማለት ነው ብዬው ተናግሬዋለሁ። በጣም ማለት ነው ተናግሬዋለሁ። እኔ በቃ ዲያቆን አሸናፊ የሚመስለኝ ቀጭን ልጅ ነበር የሚመስለኝ ቀጭን። ከዛ ልክ ልደታ ቤተክርስቲያን የዲያቆን ያሬድ ወንድም ልናስቀብር ስንል ደሜ አወከኝ አላለኝም። ክውን ያልኩት ክው ድምፁ ሌላ የእሱ አሁን እናንተ ብታዩት ፎቶ ነው አለ። በአካል ደግሞ ብታዩት ግርማ ሞገሱ ሲያስፈራ ማለት ነው። ግን ከዛ በአካል ካገኘሁበት ሰዓት ጀምሮ ግን በቃ ፊክስ ሆንኩ ማለት ነው። እና ከሱ ጋር አሁን ፒስ ነኝ፣ ከማንም ጋር ፒስ ነኝ አሁን ከማንም ጋር ማለት ነው። ደሜዋ እግዚአብሔር ይስጥልን። ያው እንኳን እንደዛ እንደምትገልጸኝ ባልሆንም እንግዲህ እግዚአብሔር ይመስገን ልል ነው። በአጠቃላይ አላብዛው። ደሜዋ አደራህን ከዚህ በኋላ ይህንን ቲክቶክ ይዘህ ስትቀጥል መምህራኖችን እየጠራህ ትንሽ እዚሁ ላይ የምልህ ነገር ምንድነው፣ ከባለፉት ሰዎች አንዳንድ ሰዎች የምረዳው ከዛኛው ወደዚህኛው እንደመጡ ቅበተ እምነቱን ራሳቸው ለመስራት ሲሉ ትንሽ ውል ያጣል እና ያ ከሚሆን አንሳው። ግን መምህራኖችን ጥራና ከጎንህ እያደረግ ለዚህ መልስ ስጥልኝ፣ እገሌ ለዚህ ምን ትላለህ፣ ይህንን መልስ ስጣቸው። አንተ ጉዳዩን እያነሳ የገባህን በማለት ማለትህን ቀጥል። ግን ሞር ጠልቆ እንዲገባ ጠልቆ እንዲያብራራ ደግሞ መምህራኖችን እየጠቀስክ እየጠራ እየጋበዝክ ቀጥልበት ልልህ ነው። ደስ ይላል በጣም። የኔ ሙግት ምንድነው መሰለኝ አሁን ከሌላ ማለት ስፔሻሊ ነው እንደዛ እኔ ኮንቴንቴ የኔ ሀሳብ የኔ ኮንተንት ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማሳየት ነው። ገባ? እኔ በተረዳው ልክ ማሳየት። መምህራኖች ከመጡ ደግሞ ከኔ በተሻለ ደግሞ ቤተክርስቲያኒቷን ይበልጥ እንዲያሳዩ ገፋፋለሁ። እንደዛ እንዲያደርጉ አደርጋለሁ። ግን የኔ ዋናው ሀሳብ ሰዎች ሳያውቁ በጣም አብዛኙ ሰዎች እውነቴን ነው የምልህ አቡነ ዘበሰማያትን ሰንበት ትምህርት ቤት የመጀመሪያ ህፃን የሚያጠነው የሚማረውን ትምህርት አቡነ ዘበሰማያትን የማይናገሩ ሰዎች ቶሌላ አሁን ወጥተው በሌላ ቤተ እምነት ውስጥ ገብተው ማለት ነው እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5ቱን አዕማደ ምስጢራት ንገረኝ ብትላቸው የማይናገሩ ሰዎች እነሱ ሳያውቁ ነው የወጡት ከዚህ ቤተክርስቲያን ቤተክርስቲያኒቷን ሳያውቁ ነው የወጡት። ደምሮ ምንድነው ታዲያ የምታደርገው? እችን ቤተክርስቲያን መጀመሪያ ሳታውቁ ነው የወጣችሁት። አሁን ግን እወቋት፣ ቤተክርስቲያኒቷ በእንደዚያ መልኩ ነው የምታስተምረው፣ በእንደዚያ መልኩ ነው ይህን ነገር የሚያደርገው። ከየት ነው የምታመጣው? ከቤተክርስቲያኒቷ አማር ትምህርት፣ ከሊቃውንት፣ ከመምህራን፣ ከዲያቆናት። አየህ፣ ይሄ ነው ህዝቡ ላይ እንዲገባ ማድረገው እኔ እንዲገባ እንጂ እኔ ላይክ ቀድሞ እኔ ከእናንተ ጋር እንደማደርገው አይነት ውይይት አላደርግም። ግን ቤተክርስቲያኒቷ ሰዎች እንዲረዷት በነዛ መልኩ አድርጋለሁ። አገልግሎቴ እንደዛ ነው የሚሆነው እንጂ ዲቤት ምናምን ነገር እንደዛ አይመችም። እሺ እንግዲህ ሁላችሁንም አመሰግናለሁ። ደሜዋ አንተንም የመለሱ አንተንም ምክር የሰጡ ያስተማሩህን ሁሉም የእኛን ልጆች በጣም ክብር ይስጥልኝ። አመሰግናለሁ። እወድሃለሁ ደሜ። እግዚአብሔር መጨረሻህን ያሳምርልን፣ መጨረሻችንንም የሁላችንም ደስ ብሎ። ስማኝ፣ በነገራችን ላይ የደህንነትን ትምህርት ከዚህ መጽሐፍ ነው በጣም የጠቀመኝ። ከዛ ውጭ ደግሞ ማለት ገድላት ድርሳናትን በመጠየቅ በማስረዳት የቤተክርስቲያኒቷን ነገሮችን በማድረግ ከዲያቆን ዘማርያም ጋር ነው ዲስከስ ያደረጉት። ገባርና ከዲያቆን ዘማርያም ጋር። ከዛ ውጭ ግን መጽሐፍቶቿን በደንብ አድርጌ ነው የበላሁት። ሁላችሁን የምጋብዛችሁ ግን እራሳችሁ ኦርቶዶክሳውያን የምጋብዘው ይሄ መርዶተ ጽድቅን እንድታነቡት ነው። እንድታነቡት በደንብ አድርጋችሁ እንድታነቡት ነው የምፈልገው ማለት ነው። በጣም ማንነቴን የቀየረ መጽሐፍ ቢኖር ይሄ ነው። ይሄ መጽሐፍ ነው ማንነቴን የቀየረ ማለት ነው። የምጋብዛችሁ ይሄ ነው። እሺ ጤና ይስጥልኝ። ማን ልበል? በዛ ብሎ ኬኩ እንዴ ዲያቆን እስቅያስ የምፈልጋቸው ሰው። እሺ ኬኩ ይቀጥልና እቀጥላለሁ አለው።
ዲያቆን እኔ በርሶ ሆኜ እኮ መልስ መለስኩ እኮ። የሚገርም እኮ ነው። ማርያም ከሌለች ስላሴ የለም ብለው ያስተማሩትን ትምህርት እኔ በተረዳሁት መረዳት እውነት ነው ብዬ ማርያም ከሌለች እውነት ነው ስላሴ አናቀውም። ለምን ማርያም ኢየሱስ ክርስቶስን ባትወልደው ኖሮ ወልድ አይታወቅም ነበረ። ወልድ ደግሞ በመወለዱ በሰማይ ተከፍተው ይሄ የምወደው ልጅ እርሱ ነውና ብሎ አባቱ ተናገረ። ይሄ የሆነው ደግሞ ማን በመወለዷ? ማርያም ድንግል ማርያም በመወለዷ ነው ይሄ የሆነው። መንፈስ ቅዱስ ደግሞ በምን አምሳል መጣ? በእርግብ አምሳል መጣ። ስለዚህ ማርያም ባትኖር ኖሮ ማርያም በመኖሯ ሰዎች ስላሴን እንዲረዱት ሆነ ብዬ እንግዲህ እኔ የተረዳሁትን መረዳት ተናገርኩ። እርሶ ደግሞ ባለቤቱ እዚህ ጋር አሉ። እርሶ እንግዲህ ሰላም ለእርሶ እንዲያቆን እንዴት ነው? እግዚአብሔር ይመስገን ሰላም ነው። ዲያቆን ዘማርያም መጋቤ ብሉይ እንዴት አሉ? እንኳን አደረሳችሁ ሁላችሁንም። እግዚአብሔር ያክብርልኝ ላደረከው ማብራሪያ። ግን ያው እኔ ራሴ ጾሙ ሲወጣ ሙሉ ቪዲዮ ስላለ መድረክ ላይ የተቀረጸ ነገር ነውና የተቆረጠው ልክ ነው፣ ሌላ ነገር ይመስላል። ጾሙ ሲወጣ እኔ ራሴ እንትን ላለው ብያለሁ። እስከዛው ግን ላደረከው ነገር እግዚአብሔር ይስጥልኝ። በአንተ ስለተደረገው ነገር ደግሞ እግዚአብሔር ይመስገን። እና እንትኑ መጀመሪያ በጾሙ ቃል የተጋባባነው ነገር እንዳይረሳ ኦርቶዶክስ መታወቅ ያለባት ብለህ የተነሳህበት ዓላማ ደግሞ እንዳይረሳ፣ እሱ በጭራሽ እንዳይረሳ። ኢትዮጵያ ውስጥ ሼሪያ አይቋቋምም እኔ በህይወት እያለሁ ብለሃል። ስለዚህ ሁሉንም ወደ አንድነት መልሰህ አይናችን እያየ እሱን ነገር እንዳትረሳ። ያኔ የጀመርነው አረሳ። እግዚአብሔር መቼም ሰዎችን ሲጠራ ምክንያት አለው፣ እንዴት መጠቀም እንደሚችል ያውቃል። በተለይ ደግሞ አንድ አባት አንድ ወቅት ምን ብለው አስተምረዋል? የተጠገነ ፍቅር በጣም አደገኛ ነው አሉ። እንዴት ብለን ስንጠይቃቸው ጴጥሮስ ከካደ በኋላና ከመካዱ በፊትና ከካደ በኋላ ያለው ፍቅር አንድ አይደለም። ስለዚህ ቅድም ዲያቆን አሸናፊ አንድ ነገር ብለዋል። በጣም ወደ ሰው እንዳታይ እዚህ ይፈቀድልኝና 3 ጥቅሶች ብቻ ልስጥ ለአንተ ጽፈህ የምትይዝልኝ ማስታወሻ። እቺን ቤተክርስቲያን ስታስብ እንግዲህ እነ ዘማርያም እነ መጋቤ ብሉይ ይጨምሩልሃል። የመጀመሪያው ትንቢተ አሞጽ ላይ የተጻፈ አንድ ቃል አለ። ምዕራፍ 3 ቁጥር 7 ላይ እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል። እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል። ስለዚህ የመዳናችንን ሚስጥር የሰሙት የጌታን ወደኛ መምጣት የሰሙት ነቢያት ናቸው። ከማንም በላይ ለነሱ በጆሮአቸው እያንዳንዱን ሹክ ብሎ አስነግሮ ኢየሱስ ክርስቶስ ማን ነው ስትባል የነቢያት የትንቢታቸው ፍጻሜ ይባል። ከዛ ኤፌሶን 2:20 ላይ ደግሞ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል። ስለዚህ ማንም ቢጠይቅ እቺ ቤተክርስቲያን ሚስጥር የነሰሙ ነቢያት የተነበዩባት ትንቢት የነገሩላት፣ ሐዋርያት ደግሞ ምንድናቸው ሲባል ምስክሮች የሆኑላት ናት። ከዛ የማዕዘኑ ራስ ደግሞ ኢየሱስ ክርስቶስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 44ን ጀምሮ እስከ መጨረሻው ስታነበው ቤተክርስቲያን አእምሯቸውን ጌታ የከፈተላቸው መጻሕፍትን እንዲያስተውሉ ከዚያ በኋላ ምስክሮቼ ናችሁ ብሎ የጠራቸው በእጁ የባረካቸው ሲያርጉ ያዩት
ምስክር የተባሉት እነሱ ያሉባት ናቸውና ስለዚህ የነቢያት ትንቢት በነቢያትና በሐዋርያት መሰረት ላይ ታንጻችኋል ተብሏልና ይሄ የጀመርከው እሳት በጣም ከባድ ነው። የጀመርከው አገልግሎት በጣም ከባድ ነው። አሁን ሰዎቹ ኦርቶዶክስን እንዲያውቁ ብቻ ሳይሆን ኦርቶዶክስን በማወቃቸው ሕግ ያላት ቤት ራስ ያለው ቤት ውስጥ በመሆናችን ጠላት ከሚያመጣው የሸሪያ ሕግ እንድናለን ብለህ የጀመርከውን በሁዳዴ የጀመርከውን እሱን እንዳትረሳ። ከዛ በተረፈ ደግሞ በምታደርገው ጉዞ ላይ ፈተናዎች ሊገጥሙ ቢችሉ ዛሬ ማታ አንድ የቤት ስራ ሰጣለሁ። ቤተሰብህን ታያቸዋለህ። ዝም ብለህ ቤተሰብ የተቀመጠውን ቤተሰብ ካየህ በኋላ ምን እንደሚሰሩ ከዛ በኋላ ሙሉ ብርጭቆ ውሃ ይዘህ ደግሞ አንድ ጊዜ ቤትህን ዙረው። ውሃውን ግን ማፍሰስ አትችልም። ውሃው ሊፈስ የሚችለው ዓይንህን ከውሃው ላይ ካነሳ በኋላ በላ ነው። እነሱን ለማየት ከብርጭቆ ላይ ዓይንህን ካነሳ ውሃውን ታፈሰዋለህ። ስለዚህ ወደ ማንም አትይ። በእጄ ያስከው የብርጭቆ ውሃ አሁን ያገኘው ህይወት ነው። ከሱ ላይ ምንም ዓይንህን አታንስ። ሞክረው፣ ራስህን ፈትን እስቲ ሰውይና ከዛ በኋላ ደግሞ የብርጭቆ ውሃ ይዘህ ደግሞ ሰው ሳታይ ሳታፈስ አንድ እርምጃ ተራመድ። በጥንቃቄ ከተራመድክ ውሃውን ሳታፈሰው ቤትህም ሙሉ መዞር ትችላለህ፣ ጉዞን ትጨርሳለህ። ነገር ግን ወደ ሰዎች ካየህ ውሃውን ታፈሰዋለህ። ያ ማለት ያገኘውን ቅድስና የጠጣውን አዲስ ሳምራዊቷ ሴት ድጋሚ እንዳትጠማ የጠጣውን ውሃ ታፈሳለህ ማለት ጸጋህን ትጥላለህ። እና ስለዚህ እንደዛ አድርግ፣ ጸልይ። መዝሙር 120 ግጥም አድርገህ ጸልይ። ዓይኖቼን ወደ ተራራ አንስቻለሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እኔን የሚጠብቅ አይተኛም፣ አገልግሎቴን የሚጠብቅ አይተኛም፣ ቤተክርስቲያኔን የሚጠብቅ አይተኛም፣ አገልግሎቴን ሀገሬን የሚጠብቅ ወንድሞቼን የሚጠብቅ አይተኛም፣ አያንቀላፋም። ከዛሬ ጀምሮ እስከ ዘላለም እግዚአብሔር ሆይ መውጣት መግባቴን ባርክ ብለህ ንገረው። ሰይጣን ሳያዘገይህ ጉዞን ትቀጥላለህ። ታዲያ እንደ እስራኤላውያን እንዳትሆን። እስራኤላውያን እግራቸው ከግብፅ ወጥቶ ልባቸው አልወጣም ነበር። ሳይሻገሩ በመቀመጣቸው ድጋሚ ፈርዖን መጣባቸው። ከተሻገሩ በኋላ ግን ፈርዖን ሰጠመና ተሻግረህ ነው የምትቆመው፣ ሳትሻገር እንዳትቆም። ማዕዶት ይመጣላል፣ ወደ ማዕዶት ነው የምትሄደው። ስለዚህ ያዳነህ በድንቅ አጠራሩ የጠራ እረኛ ስትጠራው ደግሞ ልብህ አቤት እንዲያደርግ ያደረገ እውነትም መንገድም የሆነ የድንግል ማርያም ልጅ ኢየሱስ ክርስቶስ ከቅዱሳን ህብረት ስለደመረ ህይወትን ትናንት እንዳጠባቸው አጥቦ ለራሱ ስላደረገህ ደስ ብሎኛል። እንግዲህ አሁን ከዚህ በኋላ ካንተ በላይ በፊት ፕሮቴስታንት እያለ ካንተ በላይ ከራስ በላይ ንፋስ ነበረ። አሁን ግን ካንተ በላይ ካህናት አሉ፣ ካንተ በላይ አባቶች አሉ። ልክ ኢየሱስ ክርስቶስ የሰራውን ሐሙስ ዕለት የሰራውን የሚያነጹትን ቀድሞ አነጻቸው፣ የሚያቆርቡትን ቀድሞ አቆረባቸው። ስለዚህ ሁሉ ነገር ወዳለበት ስለመጣ ወንድማችን ዘማርያም ደግሞ የዘራኸው 30 60 መቶ ያማረ ፍሬ ስላፈራ ወንድማችን ዶክተር ያረጋል አበጋዝ ደግሞ እንደ ቅዱስ ጳውሎስ የጻፍከውም ጽሑፍ ስለሰራ ሁሉንም እግዚአብሔር እናመሰግናለን። እግዚአብሔር ይስጥልኝ። እንደምዬ ክብረት ይስጥልኝ። ቴንኪው፣ አመሰግናለሁ። በጣም ቴንኪው። በእውነት እግዚአብሔር ያክብርልኝ። ተባረኩ። እውነቴን ነው ብላችሁ በጣም ከፊት ለፊቴ እውነት እኔ ታናሽ ብላቴና እምባዬ ይቀድመኛል። በነገራችን ላይ ግን አላወራ እምባዬ ይቀድመኛል። አላወራ እኔ ከማውራት በስራ መገለጥ ነው ደስ የሚለኝ። እኔ ማውራት አይመችም ማለት እኔ አሁን ይህንን ቃል እዚህ ጋር አሁን
ይሄ የተረዳሁት መጽሐፍ ለእናንተ እንደዚህ በአካል ብነግራችሁ ይችላል እንጂ እንደዚህ የወራውን ነገር ምናምን ከብደኛል። ያው በስራ ደስ ይለኛል መግለጥ ማለት ነው። እና ክብረት ይስጥልኝ። አንድ ዓላማ፣ አንድ እቅድ፣ አንድ ፕሮግራም አለኝ። እግዚአብሔር ደግሞ ያንን እቅድ ያንን ፕሮግራም ያሳካልኛል። ዘመንዬ ዘመን እግዚአብሔር ይባርክ። በእውነት እያደረክ ያለውን እያየን ነው። እውነቴን ነው የምልህ። እግዚአብሔር አምላክ የምድር ሰብ ይስጥ። ጌታ ኢየሱስ ክርስቶስ በእውነት እግዚአብሔር አምላክ ደስ የሚለውን አመታቶችን ይስጥ። ደስ የሚለን የምትሰቃየበትን አመት እግዚአብሔር አይስጥ። ደስ የምትልበትን የምትኮራበትን አመት እግዚአብሔር አምላክ ይስጥ። ተባረክ ወንድማችን። ቴንኪው በጣም ስለምታደርገው ነገር በእውነት ለሁላችን እያደረግ ስላለው ነገር ተባረክ። እግዚአብሔር ያክብር። ተባረክ። ምን እያልኩ ነበረ? ኦኬ እሺ። ክርስቶፈርስ ኬኩ ቀጥል። ኬኩና በዛብሎን አላችሁ ሀሳብ ስጡና ከዛ ክርስቶፈርስ ደግሞ የሆነ ነገር ይለናል ማለት ነው። ደምዬ እኛ ቤት እኮ ዲያቆን እያለ መምህር እያለ መናገር አይቻልም። ስለማይቻል መምህራኖች ይቀጥሉ። ክርስቶፈሮስ አለ። እሺ ያው መምህር አይደለም ስለሚሉ ለዛ እንግዲህ አቀሳሰልከኝ ማለት ነው። ሰላም ለእናንተ ይሁን። እንዴት ናቸው? መጋቢ ብሉይ፣ ዲያቆን ዘማርያም፣ ዲያቆን አሸናፊ፣ ዲያቆን ሕዝቅያስ፣ ኬኩን በዛብሎንና እንግዲህ ትሞሸራለህ በቅርቡ ብለን እናስባለን። እንደሚሆን ወንድማችን ሰላም ብያለሁ። ኬኩን ችግር የለም ብትቀጥል፣ አንተ ትቀድመኛለህ እኮ። ኧረ ቀጥል። አይ በቃ ድል ሰጥቷል። እንግዲህ አትገባበዙ። መምህርዬ ስርዓት አይደለም። ለዛ ነው ቤተክርስቲያን ያስተማረችን እንደዚህ አይደለም። ይበሉ። እሺ እነ መጋቢ ብሉይ ተናግረዋል። ምናልባት ከስርም እሳቸው ይናገሩ የሚል ኮሜንት አየሁ እንዳጋጣሚና መጋቢ እንደምን አሉ? ጠፍተዋል። እርስዎ ደግሞ በውስጥ መልእክት አስቀምጬ ነበር፣ አላዩትም መሰል። ጠፍተዋል። በውስጥ መልእክት አስቀምጬ ነበር። አንድ ቀንም ስልክዎትን ሞክሬ አስቸገረኝ። መልእክት አላየሁም። ይቅርታ። ሰላም ነው? እግዚአብሔር ይመስገን። እንደምን አሉ? ጠፋሁ። እኔም ለነገሩ በስራ ጉዳይ ከዛ ተጠፋፋን። እስኪ እንገናኛለን። ሰላም አሉ አይደል? ሰላም ነኝ፣ እግዚአብሔር ይመስገን አለሁ። እኔ ያው ቤቱን ሞልቼዋለሁ። እዚህ ቲክቶክ ነኝ እንጂ የጠፋሁት። ቲክቶክ ነው የጠፋሁ እንጂ እዛማ እናያለን እኮ። ትንሽ ጥሩ ስራ ጥሩ ውጤት ስላለው ለሱ ጊዜ ሰጥቼ ነው። እሺ መጋቢ እንትን እንላለን፣ እስኪ እናወራለን። በአንድ ጉዳይ ፈልጎታል። እኔ ተናግሬያለሁ። ቀጥሉ። እሺ ዛሬ አጭር ነገር በቃ ልናገር። ኬኩን መልሶ ለኔ ሰጥቶኛል። ምናልባት በዛብሎን ተቀድም፣ አንተ ስለምትቀድመኝ ብትቀድም ደስ ይለኛል እውነት ለመናገር። እኔም ከበደ። አይ በቃ ቀጥሉ። መምህር ክርስቶፈርስ ያው እነሱ እንደዚህ ካሉ በኋላ ጥቂት ነገር እሺ፣ አይን እንዳናፍ ነው እሱ ነው። እሺ እና ሁላችሁም እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ አደረሰን። ደስ የሚል ቀን ዛሬ ሁላችንም እንዳሳለፍን ተስፋ አደርጋለሁ። እና ደሜ እንዳጋጣሚ አሁን ቅርብ ጊዜ ነው ወደ ቤት የገባሁት ትንሽ አምሽቼና ላይቭም አስተላልፈሃል የስቅለትን በዓል። መድኃኒዓለም ግን አልነበርክም አይደል? እዛ አይ ቲንክ ተሜን እና ናቲን ያገኘኋቸው። መድኃኒዓለም አልነበርክም። ኦኬ እሺ። እና በጣም ደስ ብሎኛል። ቪዲዮም እንዳጋጣሚ ሰርተህ ምናምን አየሁ እየሰገድክ ምናምን ነጠላህን አጣፍተህና አሁንም አቀማመጥህ እንደዛው ነው። በጣም ደስ ብሎኛል እውነት ለመናገር። ግን በእርግጥ በጣም ዘይታልም ባይ ነኝ እኔ እውነት ለመናገር። ቅድም ወንድማችን ዲያቆን ያሬድን እያነሳው ነበርና ያኔ ስንገናኝ ከዛም በፊት ራሱ ማለት የሆነ ውስጥ ያስታውቃል። ከኛ ጋር በምናደርገው ውይይትም እንደዚህ መማማር ውስጥ ያስታውቅ ነበር እና እንዳውም ተሜ እዚህ ሚዲያው ላይ ዘራፍ ይላል። ከዛ ግን እዛ በአካል ለመጀመሪያ ጊዜ ሳገኘው ኦልሞስት በቃ በመሰረታዊ መዳን ትምህርት ላይ መዳን ላይ ያለ ነገር ላይ በጥቂት ጊዜ ስንጠያየቅ የእኛን ትምህርት ነው የሚቀበለው። ትክክለኛ የሆነ መጽሐፍ ቅዱሳዊ የሆነውን ማለት ነው የቤተክርስቲያን ትምህርት ነው የሚቀበለውና እንዲያውም በአጋጣሚ ከወንድሞች ጋር እንደ እሱንማ እንደምንም አድርጋችሁ ይጠመቅ እንጂ እንደዚህማ ከሆነ ምናምን እያልኩ ስንቀላለር ነበር። እና ግን እንደዛም ቢሆን
ተሜ ደግሞ በዚህ ልክ ቀድሞ ይመጣል የሚል ግን ግምት አልነበረኝ እውነት ለመናገር ካሁን በፊትም ተናግሮ ላቅ እችላለሁና እንዲያውም አንተ ዘይታል ባይ ነኝ ያልኩት ከዚህ የተነሳ ነው ማለት እኔ በተረዳሁት እግዚአብሔር ሲያድን እኮ እግዚአብሔር ሲያድን ሰው እንደሚያስበው አይደለም የሚያድን። እግዚአብሔር ሲያድን ጊዜያቱ እንደውም መጽሐፍ ቅዱስ ሲናገር ምን ይላል? አንድ ሰዓት ይገባም እውነት ነው እና እንዲያውም ማለት የሆነ ጊዜ ላይ ጥሩ የምትቀበል ምናምን እንደዛ ይመስለኝና የሆነ ጊዜ ደግሞ ወደኋላ ስትመለስ በቃ አይደል የሆነ ደሜ ምንድነው ቆይ ምናምን ነበርና የኔው እግዚአብሔር ይመስገን በጣም ደስ ይላል። ግን የተሜ ደግሞ ትንሽ ፈጠን ስላለብኝ እንደው አትሊስት ጠብቄ ነበር አንተን ነው ከማለት አንፃር ነው እንደዚህ ያልኩት እንጂ እንዳልከው ነው አንተ ብላሹ አንተ ያልከው ነው። እና ብቻ ምንድነው አሁን ቀደም ይሄ በተለይ ሰውን መመልከቱ ላይ እንዲህ አይነት ነገሮች ላይ ቀደም መምህራንም ወንድሞችም እንደዛ ስለተናገሩት ትልቁ ጉዳይ ክርስቶስ የገባው ሰው ባይዘይ ምንም አይነት ፈተና ቢመጣ የሚመለከተውን ክርስቶስን ስለሆነ በቃ እሱን ይከተላል። ምንም ምርጫ ስለሌለ ማለት ነው። የሚወደው ቢኖር መስቀሌን ተሸክሞ ይከተለኝ አይደለም የሚለው በዚህ በሉቃስ ወንጌል ምዕራፍ 14:27 ላይ መስቀሉ ደግሞ መከራው ነው እና ክርስቶስ እኛን ወዱን እንግዲህ ይህ ሰሞኑን ስናስብ የነበረውን መከራ ከተቀበለ ዛሬም ስቅለቱን አይደል እስከ ሞት ድረስ እንደዚህ ከወደደን እኛ ደግሞ እስከ ሞት ድረስ የታመን ከሆነ እንደሚለው ያው ግድ ነው እና ብዙ ፈተናዎች ብዙ መከራዎች ሊመጡ ይችላሉ። በነገር ላይ ይህን ጉዳይ በጥቂቱም ቢሆን እያጣጠምከውም ይመስለኛል። በማየው ብዙ ስድቦች ብዙ ርጅብኞች ምናምን እንደዛ ታስተናግዳለህ እና ይሄ ባይዘይ በክርስቶስ የተነሳ እንደዚህ አይነት መከራዎች ሲመጡ ሁልጊዜም ቢሆን ማናቸውም ነገራችን ደስ ይለን የሚገባ ሁልጊዜ በጌታ ደስ ይበላችሁ ተብሎ የተጻፈው በጊዜውም ያለ ጊዜውም ጽና ነው የሚለው ቅዱስ ጢሞቴዎስን ቅዱስ ጳውሎስ እና እንደዚህ አይነት መከራዎች እንደዚህ አይነት ፈተናዎች ከዚህም በላይ በነገራችን ላይ ብዙ አይነት ፈተናዎች ቢመጡ ያጠነክራሉ ያበረታሉ ክርስቶስን እንድንከተል ያደርጉናል እንጂ ወደ ኋላ ሊጎቱትን ፈጽሞ አይገባም። ስለዚህ የምንመለከተው እሱን ነው። ከሰውም ወገን እንመልከተው እንለው ነገራችን ላይ ጸንተው ያለፉትን ቅዱሳን ተጋር ላይ ያለፉትን አንድ ቪዲዮ ላይ ተመልክቻለሁ። እንደውም ገድላት ላይ ባየሁት ነገር እንደውም ማለት የበለጠ ኦርቶዶክስ እንዳቃት ነው ያደረገኝ። እንግዲህ እንደተረዳሁት መልእክትን ለክርስቶስ ሰማዕት የሆኑ ቅዱሳን አሉ። እስከ ሞት ድረስ የወደዱት በመንኮራኩር የተፈጩ በሰይፍ ሰነጠቁና እንደውም እንደዛ አድርገውኛል የሚል ነገር አይ ቲንክ አይቻለሁ ቅርብ ጊዜና እኛም ልክ የነሱን ፈለግ ነው ልንከተል የምንችለው እንጂ እዚህ ያለው ወንድምህ ምናልባት በአንድ በኩል የሆነ ጥሩ መልካም ነገር ቢኖር በሌላ በኩል ደግሞ ልስት እችላለሁ። ኢቭን የቤተክርስቲያን ትምህርት የተረዳሁበት መንገድ ምናልባት አንዳንዴ ወይም ዳህጸ ልሳን ነገሮች ልናገር እችላለሁ። አለዛ ሰው ደካማ ነው ነው በቁም ያለን ሰው አንከተልም ባይዙይ አንከተልም እና የምናየው ክርስቶስን ነው ከላይ የቤተክርስቲያን ራስ እሱ ነው። እንደገናም ደግሞ እርሱን የመሰሉትን ቅዱሳንን ደግሞ እንመለከታለን። ቅዱስ ጳውሎስ በቆሮንቶስ ምዕራፍ 1 ላይ ምዕራፍ 11 ላይ ክርስቶስ እንደመስል እናንተ ምን ይመስሉ እንዳለው ማለት ነው። ስለዚህ በዛ አግባብ መመላለስ ያስፈልጋል። ከዚህ ውጭ ግን ከክርስቶስ ፍቅር የሚለይ የለም። እውነት ለመናገር የቤተክርስቲያንን ትምህርት ሰው በደንብ ቢያቅ በደንብ ቢመለከት በደንብ ለመረዳት ቢሞክር ከጥላቻ ወጥቶ ወዴትም አይሄድም። በነገራችን ላይ አሁን እንግዲህ ከሰሞኑ እንኳን እንግዲህ ሌላውን ትተን ማለት ነው ሌላውን የቅዳሴውን የኪዳኑን የዕለት ከዕለት የ365 1/4ኛ ነው አይደል እንትኑ የዓመቱ ወይም አንድ ዓመት ሙሉ ሁሌም የምናደርገውን ነገር ትታችሁ ከሰሞኑ እንኳን ክርስቶስን የሰበከው ማን ነው? ማን ጋር ነው ክርስቶስ የታየው? ግልጽ ነው። ፕሮቴስታንቱ ዓለም ዘሎ ትንሣኤ ነው የሚለው። ምንም ለክርስቶስ ያላቸውን ፍቅር የገለጡበት አንድም ነገር የለም። በነገራችን ላይ ግራ የተጋባ ነገር ያለው ዝም ብሎ ኢየሱስ ኢየሱስ ከማለት ውጪ ያድናል እንደዚህ ነው ምናምን ከማለት ውጪ ምንም ያደረጉት ነገር የለም ባይዙ። እኛ ግን ያንን መከራውን መውደቁን መነሳቱን መገረፉን እሱን በተግባር ነው ባይዙ ለመቅመስ ምን ሞክረው ለመቅመስ ነው ያልኩት። እሺ ምን ሞክረው እንደዛ ነው። ፍቅራችንን በዚህ መንገድ ነው ምን ገልጸው ክርስቶስ እንዲህ ነው የምንሰብከው። እሱ የተቀበለውን መከራ ምንም እንኳን እኛ መቀበል ባንችልም ግን ደግሞ በአቅማችን ልክ እንደው በቃ የሆነች ለመቅመስ እንሞክራለን፣ ለማየት እንሞክራለን እንደው ከርቀት ማለት ነው። ስለዚህ ቤተክርስቲያን ክርስቶስን ሰብከው በዚህ መንገድ ነው። እንግዲህ ደሜ አይ ቲንክ ቀደም ስናገር ትንሽ ሳይሰማው ይመስለኛል
እያንዳንዱ የማይነበብ መጽሐፍ የለም በእውነት። የብሉይ ኪዳን መጽሐፍት እንግዲህ መጋቢው ላይ ያሉ እነሱ ይነበባሉ፣ ትንቢቱ ይነበባል። ከዛ ደግሞ ክርስቶስ በአጠቃላይ እዚህ ምድር ላይ መጥቶ ከሰማይ ሰማያት ወርዶ የተቀበላቸውን ጽዋዕተ መከራዎች በሙሉ እሱን ሁሉ ነው ቤተክርስቲያን የምትዘክረን እና ቀራንዮ ነበር ነው ይህን ሰሞን ሁሌም በነገራችን ላይ ቤተክርስቲያን ሁሌም ቀራንዮ ነች። ቅዱስ ሥጋና ክቡር ደሙን የምናገኝባት የጸጋው ግምጃ ቤት ነች ቤተክርስቲያን እና እኔ ይችን ቤተክርስቲያን እውነት ለመናገር ኦርቶዶክስ ተዋሕዶ ቤተክርስቲያንን ከስርም የምትሰሙ ደሜንም የምትሳደቡ ወንድሞች ስላላችሁ ቆም ብላችሁ ለማወቅ ብትፈልጉ ብትሞክሩ ማለት ትንሽ እስቲ ሙከራ አድርጉ። ግድ የለም ጥላቻውን አስወግዱት። ይሄ ስድብ ጥላቻ ምናምን እንደዚህ አለ። ይሄ በአዳራሽ በምናምን የተነገራችሁ ነገር እሱን ተውትና እስኪ ምንድነው ትምህርቷ የሚለውን ነገር ክርስቶስ እንዴት ነው የምሰብከው የሚለውን ነገር ቅዳሴዋንም የትኛውንም መጽሐፏን ተመልከቱ። እኛም በአቅማችን እዚህ ማህበራዊ ሚዲያ ላይ በምናደርገው ነገር ቢያንስ ለመረዳት እንደው ለጊዜው እኮ ላታምኑን ትችላላችሁ። ግድ የለም መቼም ሰው ዝም ብሎ ተቀበል ባንዴ አይባልም። ቀስ በቀስ ሊቀበል ይችላል። ግን ቢያንስ እኛ የምናምነውን ግን ከኛ ሰምታችሁ ቤተክርስቲያን ኦኬ እንደዚህ ነች እንዴ ብላችሁ አትሊስት እዛ ላይ እስኪሆኑ ማለት እኛ የምንለውን አሁን በፕሮቴስታንቱ ዓለም እኛ ማናቃተ ኦርቶዶክስ ተስላለች። በቃ አለች። የማታመልከው የለም። በቃ አሕዛብ ነች፣ ጨለማ ውስጥ ነች፣ ጣዖት አምላኪ ነች፣ እንደዚህ ነች እና ኢየሱስ ክርስቶስን አታውቅም፣ አታምነው ምናምን እንደዚህ ነው። ጎበዝ የት ሀገር ነው ያላችሁት? እና እኔ ፕሊስ ከጥላቻ ውጡ። እንደዚህ አይነት ነገሮች የትም አያዳርሷችሁ አያዛልቋችሁም እና ልክ ሌሎች ወንድሞቻችን እንደነደም የሚያሉት እያደረጉ እንዳሉት ሁሉ ከቀልባችሁ ሁኑና ከክፉ መንፈስ ራቁና ይችን የክርስቶስ አካል የሆነችን ቤተክርስቲያን ብትመለከቷት መልካም ነው። ከዚህ ውጭ ግን ምናልባት በጣም አጭር አይ ቲንክ ቴዲ መንከል ከመጣ እያለ ስለሆነ ድካምም ስላለ ከኋላ መጥቼ ብዙ እንዳላደርግ ማን ነው ዲያቆን ዘማርያም ብዙ ነገር አድርጓል። እውነት ለመናገር በአንተ ጉዳይ ላይ እየገባ ሲያስተምር ያዋል ጥያቄዎችን ሲመልስ ምናምንና እግዚአብሔር አምላክ ከዚህ በላይ ጸጋውን ያብዛልህ ዲያቆን ቴዲ፣ ዲያቆን ዘማርያም። በቃ ይችን ብቻ ለማለት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ደሜ በርታ፣ ጠንክር። ያው የምንታገዘው ነገር ሲኖር እንታገዛለን። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ያክብርልኝ። ተባረኩ። ጌታ ኢየሱስ ይባርካችሁ። ታውቃላችሁ ዛሬ ያው እኔ 20 ዓመት ይሆነኛል እና በልጅነቴ ማለት ቢያንስ የ20 ዓመት ወጣት ወይ የ22 እንደዚህ ዓመት ወጣት ሆኜ ነው ስግደትን የማስበው እና ያው ታውቃላችሁ እና ስትሰግዱ ጀስት እንደዛ ነው እና ኬኩ ረጅም ባታርጉት ለማለት ፈልጌ ነው። ኬኩ በዛ ብሎ ቀጥሉ። እናንተ ደግሞ አለው ደምዬ ያለውኝ እኔ ብዙ የምናገረው ነገር የለም። ያው የኔን ሐሳብ ብዙውን ተናግረውታል እና መምህራን እነ ክርስቶፎሮስ መምህራን ዲያቆን እስቂያስም ሁሉም ተናግረውታል። ደምዬ እንግዲህ ክርስትና ፈተና ነው። ፈተና ይኖራል፣ በጣም ብዙ ፈተና። ለአንተ ምንም ነገር አይነገርህም። አንተ መቆም ነው። እግዚአብሔር አምላክ መጨረሻን ያሳምርልህ። ትፈተናለህ። ይሄንን ያው አምነህ ነው የምትገባበት ብዬ ነው የማስበው። ብዙ ፈተናዎች ያጋጥመዋል በክርስትና መስመር ላይ ገድል ስለሆነ ክርስትና በራሱ እየተጋደልክ የምትፈጽመው አጥንት ወደ መቆርጠም የምታርግበት ፕሮሰስ ነው እንጂ ሌላ ምንም ነገር አይደለም። አጥንትን ለመቆርጠም በምትወጣው ሩጫ ደግሞ ፈተናዎች ያጋጥመዋል። ከቤተሰብ ከጓደኛ ቅድም አሁን ተናግረዋል ማን እንደሆነ። ከዛሬ ነው የሚጀምረው ያንተ ፈተና ሲልክ ነበርና ፈተና አለ፣ በጣም ብዙ ፈተና አለ። ግን የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስን ነው እያየን ሩጫችንን የምንሮጠው። ሰው እንዳታይ ማንንም ሰው ማየት የለብህም። ማየት ያለብህ ክርስቶስንና ክርስቶስን ብቻ ነው፣ መስቀሉን ብቻ ነው። እና እንደዛ ካደረግ ደምዬ ወንድሜ ታሸንፋለህ። እና ክርስትና በጣም ብዙ ገድል አለው ወንድሜ። እግዚአብሔር ያበርታል። እንግዲህ መምህራን ባሉበት ከስር ብዙ ሊቃውንት አሉና ብዙ መናገር በራሱ ልክ አይደለም። እግዚአብሔር አምላክ በቤቱ ያጽናክ ወንድማችን። ይቆየኝ። ቴንኪው ወንድሜ፣ እግዚአብሔር ያክብረ። ተባረኩ። ወጣ እሺ፣ በዛ ብሎን በነገራችን ላይ እሺ፣ አልናገር። እሺ፣ ይቅር። ቀጥል ደሜ። አይ መናገር አችልም። አሁን አንተ አችልም መናገር እችላለሁ። የጀመርከውን ልትጨርስ ብዬ ነው።
አይ ተናገር። ያው ደሜ ቆይቷል። ብርሃኑ ከበራብህ ቆየ። ያው ሶፋውም ሁሉ ነገር ነው የበራውና ዛሬ ደግሞ የበለጠ ነው የበራው። ያሮጌ ሶፋ አልበራ እና ያው እናወርደዋለን ሰሞኑን። እንግዲህ የተባባልነውን ቃል የገባነው አለ ደርሷል። አረ ወንድሜ ለዛ ብሎ ነው ይላሉ፣ ለዛ ብሎ ነው ይላሉ አባቴ፣ ለዛ ብሎ ነው ይላሉ። ለነገሩ ማንም ምንም አታመጣም። እኔ እውነት ተረድቼ ነው የምቀጥለው። ከእውነት ወደኋላ ዞር የሚያደርገኝ የለም፣ ዞር የሚያደርገኝ የለም። ተስፋ ነው እውነት ይህን ማየት። እኔ ምንም ከህይወት ላይ ገንዘብም አይደለም ሌላም ነገር አያስደስተኝም እና ይህ እንደዚህ በጣም ረጅም ጊዜ የምናውቀው ደሜ እዚህ ደረጃ መድረስ በጣም እናስታውሳለን። ከሚኪ ጋር ሚኪም ሲወቀስ እንዴት ከፕሮቴስታንት ጋር ትላለህ ሲሉት ስትወቀሱ ስንት ጆርኒ አልፈ። ይሄ ተስፋ ነው። እንደዚ አይነት ተስፋ በደሞዝ አይገኝም፣ በምንም አይገኝም እና ይህን ማየት ማለት በጣም የሚገርም ተስፋ ነው እና ደስ ይላል። ደሜ በረከት ያወርደልህ፣ ቤተሰብን ያብዛል ለዘላለም አሜን። እሺ በዚህ አጋጣሚ ያው እኔ ምክር ጣል ላድርግ። እርግጥ ነው አሁን በጣም በሚያስገርምና በሚያስደንቅ መልኩ ብዙ ኦርቶዶክሳውያን እኔ እያወቅኳቸው እንኳን ደሜ አንተ ከተለወጥክማ እኔ መቼም አልሳደብም ብለው እየተናገሩ ንግግራቸው ደግሞ በተግባር ያሳዩኝ በጣም ብዙ ሰዎች አሉ። ምን ባለመሳደብ ኦርቶዶክስ አማኞች በጌታ ፍቅር ምጠይቃችሁ ለቤተ ክርስቲያን ቀንቻለሁ ብላችሁ አትሳደቡ። ሰው ላይድን ይችላል፣ ወደዚህ ቤተክርስቲያን ላይጨመር ይችላል። አንተ በተሳደብክ ሰዓት አየህ እንደዚህ ናቸው ሊባል ይችላል። እና እኔ ወንድማችሁ ደምረው መመክራችሁ ምክር ምን እንደው ታውቃላችሁ? በተአምር ከፋሲካ በኋላ ኢቭንዞ ከዚህ ምሽት በኋላ ማናችሁም በስድብ እንዳትገለጡ። አንድ ይሄን እመክራችኋለሁ። ሌላው ደግሞ የማታውቁት እውቀት ከሆነ ገብታችሁ የሆነ ቤት ገብታችሁ አታውሩ። በቃ አታውቁም እናንተ አይደል? በማታውቁት እውቀት ገብተህ የቤተክርስቲያን ሰው ነኝ ብለህ ገብተህ አዘባርቅ። በቃ አንተ እውቀቱ አልተገለጠልህም፣ አልተረዳህም። ስለዚህ ገብተህ ቤተክርስቲያኒቷን አታሰድብ። የሚያውቁ ሰዎችን ጋብዝ፣ ሼር አድርግ። ለነገሩ የሚያውቁ ሰዎችን አያስገቡም፣ አውቃለሁ፣ አያስገቡም። እናንተ ግን በተለይ ምዕመናን ሰንበት ትምህርት ቤት ገብታችሁ የማታውቁ ዝም ብላችሁ በደመነፍስ በሰማችሁ ብቻ የምትናገሩ ሰዎች አቁሙ። ከዛሬ በኋላ የእውነቴን ነው ብላችሁ አታሰድቡ። በቃ አሉ መምህራን አሉ፣ እውቀት ያላቸው ሰዎች አሉ፣ እንደዚህ ቴዎሎጂ ነክ ነገር የቀመሱ ሰዎች አሉ። ገባችሁ አለ። ቢያንስ ለእነሱ እድል ፈንታ እንዲሰጣቸው ምክንያቱን እንጂ ገብታችሁ ስለ ዶግማ ሳታውቁ አታውሩ፣ ስለ ቀኖና ሳታውቁ አታውሩ፣ ስለ ትውፊት ሳታውቁ አታውሩ፣ ስለ ገድላት ሚስጥር አታውሩ። ፕሊስ በጌታ ፍቅር ልለምናችሁ፣ እሺ አደራ ልለምናችሁ። እኔ እንደውም አንዳንዶቻችሁን እየገባው በውስጥ መስመር እማታውቀውን ለምን ትለፈልፋለህ እያልኩ እየጻፍኩላችሁ ነው። እማታውቀውን ምን አስለፈለፈ? የማታውቀውን ለምን መሳቂያ ትሆናለህ? እንደዛ አታርጉ።